ሰላም ሰላም ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። ይሄን ቪዲዮ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ አበረታቱኝ ማለት ነው። ከመጀመሪያችሁ በፊት ላይክ አድርጉ። እዚህ ጋር የምታዩቸው ሰርግ ላይ ያሉት ማለት ነው በሳውዲ አረቢያ መዲና ከተማ ውስጥ ይሄ የምታዩት ሰርግ ውስጥ እንግዲህ ሁለት ልጆች ይደባደቡና አንዱ ህይወቱ ያልፋል ማለት ነው። በጣም በሚያሳዝን ሁኔታ የ14 ዓመት ወጣት ልጅ ህይወቱ አልፏል። በዛም በምክንያት ነው ካላችሁ በሴት ምክንያት እንደሆነ ነው ማለት ነው። በጣም ያሳዝናል። በሳውዲ ኢጃዛ ቤት የሚደረገው ነገር በጣም በጣም ከአቅም በላይ ነው። ኢትዮጵያ ከሀገር ውጭም ያሉት ሀገር ውስጥም ያሉት እርስ በርስ እንደዚህ አይነት ነገር ምንድን እንዳመጣብን እግዚአብሔር አምላክ ይሰውራል። ወጣቱ አይመን ይባላል ማለት ነው። ሟች አይመን፣ ገዳይ ደግሞ ካሊድ የሚባል ወጣት፣ ሁለቱ ማለት ነው በአንድ ሴት ይጣላሉ። አንድ ሴት ናት ይሄንን ጉድ እቺ ሴት ማለት ነው። ገዳይ ይሄ ነው፣ ሴቷም ደግሞ እቺ ናት ማለት ነው። በዚች የተነሳ ነው። ሟቹም ደግሞ የ14 ዓመት ትንሽ ልጅ ነው። ግማሹ 18 ይላል 17 ይላል፣ ብቻ እድሜው ችግር የለውም ምንም ይሁን። በጣም በሚያሳዝን ሁኔታ ማለት ነው አብረው እዛ ሰርግ ቤት ውስጥ ይዛዛታሉ ማለት ነው። እየተዛዛቱ ባሉበት ሰዓት ላይ መዲና አዳራሽ ውስጥ ነው እንግዲህ በሰርግ ቤት ውስጥ። ከዛም ይሄኛው ልጅ ማለት ነው ይሄ ገዳይ ካሊድ የተባለው አይመንን ማለት ነው ጩቤ ያወጣና በጩቤ ሲወጋው ህይወቱ ያልፋል ማለት ነው። ምክንያቱ ደግሞ ሴት ናት። እኔ የምለው ወንዶች ለሴት ብላችሁ ራሳችሁን እንደዚህ እስከ ማድረግ ድረስ ምንድን ነው? አንቺ ሳፈር ቢና ማለት ነው። በጣም ነው የምታሳዝኝ እውነት። እነዚህን ሁለት ሰዎች ማለት ነው በአንቺ ጦስ ነው ለእነሱ የሆንሽው ማለት ነው። ይህንንም ተጀናጅንሽ ያንንም ተጀናጅንሽ። በሰላም ነው። ያሳዝናል በጣም። እንግዲህ ገዳይ ይሄ ነው። ሁላችሁም ሳውዲ አረቢያ ያላችሁ ሰዎች ይህን ልጅ ካገኛችሁ ባለበት ቦታ ጠቁሙን እየተባለ ነው። ልጁ አልተያዘም። በመጀመሪያ ሟች ወጣት አይመን አላህ ይረሐምህ፣ ለእናት አባትህ ለወዳጅ ዘመዶችህም መጽናናቱን አላህ የሰብሩን ውሃ ይስጣቸው። እንግዲህ በመቀጠል ሴቷ አስገዳዋ ነበረች፣ ጅዳ ላይ በቁጥጥር ስር ውላለች በሳውዲ መንግስት። ወንዱ ካሊድ ይባላል። አይመንን የገደለው እሱ ነው። እንግዲህ አይመንን ገድሎ ተሰውሯልና ሁላችሁም ይህንን ልጅ ያያችሁ የሰማችሁ ካላችሁ በውስጥ መስመር አሳውቁን። እንግዲህ ገዳይ ካሊድ መዲና ዙሪያ ሚንጃ የሚባል ከየሜን ቢጋላ ውስጥ ውሃ ገዝቶ እንደወጣ ጥቆማ ደርሶናል። እና መዲና ዙሪያ ገጠር አካባቢ ያላችሁ ግመል ጠባቂ እንዲሁም መዝራዕና ፍየል ጠባቂዎች ሁላችሁም የበኩላችሁን ተወጡ። አጋጣሚ ሆኖ ሳውዲ ለቆ ወደ የመን ከገባ ደግሞ የመን ያላችሁ ደላላዎች እንግዲህ እዛም የምትኖሩ ሁላችሁም ካሊድን በውስጥ መስመር ጠቁሙን። ምንም ነገር አይፈጠርም። ማንነታችሁን ደብቀን ለህግ ቁጥጥር ማዋል ስላለበት እንግዲህ እንደሰማችሁት በጣም ያሳዝናል። ገዳይ እነዚህ ናቸው። እቺ ናት እንግዲህ ሴቷ ሰበብ የሆነችው እሷ ናት። እሷን በቁጥጥር ስር ውላለች እየተባለ ነው ጅዳ ላይ። በጣም ያሳዝናል ማለት ነው። እውነት ወንዶችዬ ምን ነክቷችሁ ነው? ምን ሆናችሁ ነው? ያሳዝናል በጣም። ሟች አይመን ነው፣ ገዳይ ካሊድ ነው። እንግዲህ ካሊድን ያያችሁ ይሄን በፎቶ የምታዩትን የትኛውም ጅዳ ውስጥም ያላችሁ የትም ያላችሁ የትኛውም ቦታ ላይ የምትሰሩ ሀበሾች ይህን ልጅ ካያችሁ ለፖሊስ እንድትጠቁሙ። ምክንያቱም እሱ መጥፎ ስራ ሰርቶ ስለመጣ ለእናንተም አይጠቅም የምትደብቁት ራሱ ማለት ነው እንዲህ አይነት ቆሻሻ። ምክንያቱም እንደሚለመደ ሰው ያው ነው፣ ሁሌም ደምደም ነው የሚለው ማለት ነው። ብቻ ያሳዝናል። ለቤተሰብ መጽናናትን ያድልልን። ወንድማችን ነፍስ በአጸደ ገነት ትረፍ ማለት ነው። በጣም አዝነናል። ሳውዲ ላይ በየቀኑ አዳዲስ ነገርና እንደዚሁም ደግሞ ህይወት የሚያጡት እህት ወንድሞቻችን ከሚባለው በላይ ያሳዝናል። በዛ ላይ ይሄ አንድ ፍሬ ህፃን ልጅ በሴት እስኪ ለሴት ብላችሁ በጣም ከዚህ በፊትም እንግዲህ ልጅቷ እንደሚናገሩት ከሆነ ልማድ እንዳለባት ነው። ወንድና ወንድን ማጋደል እንደዚህ ስራዋ ነው እየተባለ ነው። እነዚህ ሞቱ እንጂ ሌሎችን ብዙዎችን ታጣላለች እያሉ ነው። እንዲሁም ደውሎልኛል ብላም አውርታለች ማለት ነው። ላይቭ ላይ ደውሎልኛል፣ ቦታ ፈልጊልኝ መደበቂያ ብሎ ደወለልኝ ስትልም ላይቭ ላይ ሰምተናል። እሺ ልጁ ጋር ምንድን ነው ያንቺና የልጁ ግንኙነት?
አንተ እንደው የረባን ኮንተንነት የለውም የረባን ኮን ጅንጃኔ እንኳን የሌለው ነገር ነው። እኔና ልጁ እንኳን ከተዋወቅን 10 ቀን ነው የሚሆነን ነው ላይ አባትየውንም ስሞታ ራሱ በአካል ሄዶ ገዳው ፎክሮ ነው የሄደውና አባትየው ከሰርጉ እንደሄድ ልጁ አልፈለገም ነበር። ግን ልጁ ደግሞ የጓደኛ ሰርግ ነው አልቀርም ሲል ከዛ እናቲቱ ተከትለው ያሳዝናል። እንግዲህ ምንም ማድረግ አይቻልም። ነፍስ ይማር። በጣም ነው የሚያሳዝን። ይህ ብቻ ነው እንጃ። እናትና አባትም እዚሁ ሀገር አሉ። እዚህ ሀገር ነው እንዴት የተወለደው ልጁ። እናቱም አባቱም እዚህ ናቸው እያሉ ነው እንግዲህ አባቱ አትሄድ ሲለው እምቢ ብሎ ነው የሄደ። እናት ግን ተከትላው ሄደች እያለች ትገኛለች። እናት ባለችበት ራት ቀርቦ ራት እየበሉ ነው። እናት የልጇን ሕይወት ያጣችው ማለት ነው እንግዲህ በእራት ሰዓት ላይ ነው ወደ ውስጥ ገብተው እነሱ ራት እየበሉ ውጭ ላይ ዘርግፎት ሕይወቱን ነጥቆት ሄደ ማለት ነው። እና ሁላችንም ፍትህ እንበለን። እነዚህ እህቶቻችን እንግዲህ እዚህ ጋር በሙላ በተደረደሩት ልክ ሁላችንም ድምጻችን እናሰማላቸው። ሃሽታግ ትሰማ ሁላችንም ድምጽ እንሆን ለኢትዮጵያን ማለት ነው። እኔ የምለው ለየትኛው ነው ፍትህ የምንለው? እውነቴን እኮ ነው የምለው። ከሀገር ውጭ ለሚሞተው ነው? ሀገር ውስጥ ላለው ነው? አሁን እኮ በጣም አሳሳቢ ሁኔታ ላይ ደርሰናል። በተለይ በሳውዲ ውስጥማ እኔ እንጃ የኢትዮጵያ መንፈስ ተከትሏቸው መጣ መሰለኝ። እነዚህ ራያ ልጆች እርስ በርስ እያለቁብን ያሉት ያሳዝናል በጣም ብቻ እውነት በጣም ቅስም ይሰብራል። እኛ አረቦች ለምን አሰሩ ለምን ወሰዱ እንላለን፣ ግን እርስ በርስ እንደዚህ ከሆነ ታዲያ መፍትሄው ምንድን ነው? መቼስ ነው የሚመጣው? እነዚህ ልጆች እንግዲህ ያያችሁ ሁላችሁም ፍትህ ጠይቁ ማለት ነው። እዚህ ጋር የተሰበሰቡት በአጠቃላይ እነዚህ እንግዲህ ፍትህ እየተነፈጉ ነፍሶች ናቸው። ፍትህ እያሉ የሚጮሁ በግፍ ህይወታቸው ያለፈ በወንድ ምክንያት ያለቁ እህቶቻችን ናቸው። በጣም ብዙ ናቸው። እንግዲህ እነዚህ ብቻም አይደሉም፣ ሌላም ያልተጠቀሱ እዚህ ጋር በፎቶም ያልመጡ ይመጣሉ። እስከነ ስማቸው እዚህ ጋር አምጥተናል። እነዚህ ሁሉ የሚያምሩ ህጻናት፣ ታዳጊዎች እንዲሁም ወጣቶች ህይወታቸው ያለፈው ከ20 ዓመት እድሜ ያልበለጡ ወጣቶች ናቸው ማለት ነው። ወጣቶቹ እንኳን ህጻናቱ የ7 ዓመት ልጆች ናቸው በአብዛኛው የሚበዙበት። ብቻ እግዚአብሔር አምላክ ነፍሳቸውን በአጸደ ገነት፣ ለቤተሰብ መጽናናትን እንመኛለን። ለህዝባችንም ፍትህ እንጠይቃለን ማለት ነው። ነገም ይሄ ነገር እንዳይደገም ምን ዋስትና አለን? ስለዚህ ፍትህ እያልን ሁላችንም እንጩህ፣ ድምጻችን እናሰማ። እባካችሁ አሁንም ሃሽታግ ትሰማ እንድንሰማ ሁላችንም ፍትህ እንበል ማለት ነው። በዚህ ጉዳይ ላይ ችላ ማለት የለብንም። ሌላ ዜጎች እንኳን ማለት ነው ፍትህ ከኛ ጋር ቆመው ፍትህ እያሉልን ነው ማለት ነው። እኛ ግን እርስ በርስ መቆም ለምንድን ነው ያቃተን? እርስ በርስስ በስደትስ ምንድን ነው? ምን አይነት አጋንንት ነው የሚገባብን? ብቻ በጣም ያሳዝናል። እግዚአብሔር አምላክ ሀገራችንን ሰላም ነገር ያምጣልን። በቃ 2019 የጥሩ ዘመን እንዲሆኑላችሁ ጸሎት አድርጉ። እውነት እስካሁን 17 እና 16 ላይ በጣም ክፉ ዘመን ላይ ነው የነበር ነው። እስኪ እኛውን አዲሱን አመት ደግሞ በሰላም እንድንቀበለው ሁላችንም እንጸልይ። የክፉዎችን ልብ ያራራልን መድኃኒዓለም ብለን ጸሎት እናድርግ። ምክንያቱም ወጣት እያለቀ ነው እኮ። በተለይ 2018 ከመግባቱ አንድ ብሎ ነው ወጣት ማለቅ የጀመረው። በግፍ ህይወቱ እየተነጠቀ ያለው በባላቸው፣ በፍቅረኛቸው፣ በባዳ እንኳን እንደዚህ የሆኑት ነገር የለም። የልጆቹ አባት ይሄ ነው ብዬ ነበረ። እከሳለሁ፣ ትከሰሳለህ። ምን ነው እሱ አልተከሰስም? አልተከሰሽም እንጂ የስንት ሰው ትዳር ነው ያለያየሽው? እኔም ማቀውን በአይኔ ያየሁትን ነው። ሌላ አለ እንዴ? የት ነው የምትከስሽኝ? ያለሁት ሳውዲ አረቢያ ነው። የሳውዲ ኤምባሲዎች ስራቸውን በአግባብ አይሰሩም ስትይ ነበረ፣ ስማቸውን ስታንቋሽሽ። እኛ ሳውዲ አረቢያ ያለን ሰዎች ፓስፖርታችን ቢያልቅ ታድሶልን፣ ችግር ካለ ለእነሱ ሄደን በትክክለኛ ችግራችን ከተናገር ችግራችንን ከፊት ለፊታችን ቆመው ወደ ሀገር መግባት ተፈለግን ወደ ሀገራችን ሸኝተው እነሱ ናቸው ያሉን። ስለዚህ በየትኛው ነው የምከሽኝ? ኢትዮጵያ ነው? ሸዋሮቢት ናት አልሽኝ። ከሚሴ ስገቢ ቄሮ ነው የሚያስቀራሽ። ፈቅታልሽ ፋኖ ሼሙ የሚባሉት ሰውዬ ግን ሰላማቸውን ነው፣ በሰላም ነው። እንደዚህ ትልቅ ሰው አይደሉም። እርሱ የልጆቹ የሀቢባ የልጆች አባት ይሄ ነው ብለው በአደባባይ እንደዚህ ሲዘረግፉ ማለት ነው። ከሳለሁ ብላለች። ትክሰሳ ትከሰሳለህ። አሁንም እንዴ
ምን አይነት ብልግና ነው? እኚህ ሰውዬ ግን ማለት ነው ሁል ጊዜ የሚያመጡት ባለጌ ናቸው ማለት እንደዚህ ቆሻሻ ነገሮችን መለጠፍ ይወዳሉ። ቆሻሻ ነገሮችን ያው ከመሀይም ምንም አይጠበቅም ሲጀመር እሳቸው መሀይም ስለሆኑ ሌላዎች እየተጠቀሙባቸው ነው በእኚህ ሰውዬ ማለት ነው። እና አሁን የልጆቹ አባት የሀቢባ በአደባባይ ነው ከያ ያሉ ሀቢባ እንደማትለቆት እንዴ! እንደገና ደግሞ ወዲህ ጠጋ ለማለት የኢትዮጵያ ኤምባሲ አይሰሩ የሳውዲ ኤምባሲ አይሰሩም አላልሽም? የሳውዲ ኤምባሲ እንደዚህ ያድርጎልናል እያሉ ያወራሉ ማለት ነው። እኚህ ሰውዬ ማለት ማንም አይደግፎትም። ይሄ ቆሻሻ አነጋገሩ ትልቅ ሰውነት እንደ ትልቅ ቢከበሩ አሪፍ ነው። ይሄ በጣም ነውርና ብልግና ነው ማለት ነው። ሚኪ ነው ማለት እርሱ አይቻለው እርግጠኛ ነኝ የሚሉት መርፌና ክር ሲሆኑ አይተዋል። ዴን አስመርምረዋል እርሱ። ኧረ ምን አይነት ቅሌት ነው! ሰው ሁሉ ቅሌት አምኖ አልቋል። ከምር ሲያስጠሉ ይወዱ እንኩሮ ትላለች አያቴ። እንኩሮ ነገር ናቸው እኚህ ሰውዬ ቅሌታ